ጌታ ይባረክ። እድሉን ስለሰጠን ይህን ቀን መድረስ ስለቻለን እግዚአብሔርን እናመሰግናለን። ዛሬ የማየው ሁለተኛ ቆሮንቶስ እና ሮሜ 3:21 እስከ 22 ያለውን ቃል እናያለን ማለት ነው። ጌታ የተባረከ ይሁን። ምን ይላል ሲናገር? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ይህ ማለት በክርስቶስ የእግዚአብሔር ጽድቅ ተደርጋችኋል ማለት ነው። ይህ ደግሞ በአሁኑ ሰዓት እውነት ነው። ጽድቅ ገና ወደፊት የምትፈልጉት ነገር ሳይሆን አሁን የእናንተ የሆነ የኛ የሆነ ማለት ነው። ጽድቅ ወደ የምንፈልገው ነገር ሳይሆን በክርስቶስ ኢየሱስ በማመን የምናገኘው ነው እንጂ ጽድቅን ለመፈለግ ብዙ የምናደርገው ወይም የምንወጣ የምንወርደው ነገር የለም። ጽድቅ በማን ተገኝቷል? በክርስቶስ ኢየሱስ ጽድቅ ተገኝቷል። ጌታችን ኢየሱስ የዓለምን ሁሉ ኃጢአት በመስቀል ላይ ሰቀለው ይላል። ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የተወሰነ ሰው ብቻ ሳይሆን የዓለምን ሁሉ ኃጢአት በመስቀል ላይ ሆኖ እሱ አስወገደው ማለት ነው። ጌታ ይባርክ። የዓለምን ሁሉ ኃጢአት በመስቀል ላይ ሰቀለው። እንዲሁም ከሞት በመነሳት እግዚአብሔር ሁላችንን ያለ ኩነኔ ናችሁ ብሎ አወጀ ይላል። በማን የተነሳ? በእኛ ጽድቅ አይደለም፣ በክርስቶስ ጽድቅ የተነሳ አሁን እናንተ ምን አለ? በክርስቶስ ያመኑትን አሁን እናንተ ጻድቆች ናችሁ ብሎ በክርስቶስ ኢየሱስ ነው ያጸደቀን ማለት። በእኛ ጽድቅ ሳይሆን ክርስቶስ ኢየሱስ በከፈለው በመስቀል ዋጋ ሁላችንም ጸድቀናል ማለት። በራሳችን ጥረት ሳይሆን ብዙ በመውረድ በመግባት ሳይሆን ብዙ ነገር በማድረግ ሳይሆን የጸደቅነው በማን ነው? በክርስቶስ ማለት ነው። ጌታ የተባረከ ይሁን። ስለዚህ ታዲያ ማንም በኃጢአት ምክንያት ወደ ሲኦል መሄድ አይኖርበትም። ማንም በኃጢአቱ ምክንያት ወደ ሲኦል ሊወርድ አይችልም ማለት ነው። ለምን? መድኃኒት ስላለ። መድኃኒት ተገኝቷል ማለት ነው። ከሲኦል የሚያወጣን መድኃኒት፣ ወደ መንግስተ ሰማይ የሚያመጣን መድኃኒት፣ የእኛን በደል ኃጢአታችንን ተሸክሞ በመስቀል ላይ የዋለ አንድ መድኃኒት ተፈጥሮልናል ማለት ነው። ጌታ የተባረከ ይሁን። ስለዚህ ታዲያ ማንም በኃጢአቱ ምክንያት ወደ ሲኦል መሄድ አይኖርበትም። ሰዎች ወደ ሲኦል የሚሄዱበት ብቸኛው ምክንያት ኢየሱስ ያደረገውንና ወደ ዓለም ያመጣውን ጽድቅ አለመቀበል። ሰው ወደ ሲኦል ሊያወርደው የሚችለው ይህ የተከፈለለት ዋጋ፣ በመስቀል ላይ የተከፈለው ዋጋ፣ ኢየሱስ ክርስቶስ የሞተለት ይህን ዋጋ ካለመቀበል የተነሳ ሰው በገዛ እጁ ወደ ሲኦል ይወርዳል ማለት ነው። ወደ ሲኦል መውረድ ደግሞ በጣም አስቸጋሪ ነገር ነው። መዳን እያለ ኢየሱስ ክርስቶስን አምኖ ከሲኦል መዳን እያለ ከሲኦል ማምለጥ እያለ ሰው ኢየሱስ ክርስቶስን ባለማመን የተነገረውን ወንጌል ባለመስማት ሲኦል መውረድ የለበትም ማለት ነው። ይሄ ሲኦል በክርስቶስ ኢየሱስን በማመን የኛ በደል ኃጢአት ተሸክሞ ስንፍናችንን ተሸክሞ እሱ ኃጢአት ሳይኖርበት የእግዚአብሔር ልጅ ሆኖ እያለ ፍጹም አምላክ ፍጹም ሰው ሆኖ እያለ በመስቀል ላይ የኔንና የእናንተን የዓለምን ሁሉ ኃጢአት ይዞ እሱ ኃጢአት ያልተገኘበት ነው። ኃጢአት የለበትም። የእግዚአብሔር ልጅ ነው። ጻድቅ ነው። በመንፈስ ቅዱስ ነው የተወለደው። ግን ይሄን ሁሉ ሆኖ እኛ በአዳምና ሔዋን በሰሩት ኃጢአት፣ በገነት ውስጥ በተደረገ ኃጢአት፣ በእግዚአብሔርና በሰው መካከል የነበረው ያለመግባባት፣ በእግዚአብሔርና በሰው መካከል የነበረው ገደብ ኢየሱስ ክርስቶስ የሁላችንን የዓለምን ሁሉ በደል የተገረፈው የተሰቀለው ያ ሁሉ መከራ የደረሰበት ያ ሁሉ ውርደት አምላክ ሆኖ ሳለ ሲተፋበት ውርደትን ተቀብሎ ለእኛ ለበደላችን ለኃጢአታችን ሲል ኢየሱስ ክርስቶስ በመስቀል ላይ ዋለልን ማለት ነው። ስለዚህ ከዚህ በደልና ኃጢአት ነፃ መሆን የምንችለው ክርስቶስ ኢየሱስን ስናምን ከዚህ ሁሉ ነጽተናል ማለት ነው። ጌታ የተባረከ ይሁን። ለምን? ምርጫ ተሰጥቶናል ማለት ነው። በክርስቶስ ኢየሱስ አሁን ጽድቅን ፍለጋ አይደለም የምንለው፣ በክርስቶስ ጸድቀናል ማለት ነው። ክርስቶስ ኢየሱስን ከተቀበል ጸድቀናል ማለት ነው። ጽድቅ የምናገኘው ብዙ በማድረግ በእኛ ጥረት፣ በእኛ ድካም፣ በእኛ ውጣ ውረድ ጽድቅን አናገኝም። ይህ አልተጻፈም፣ የትኛው መጽሐፍ ውስጥ የለም። ጽድቅ ሰው በራሱ ሊያገኝ አይችልም። ጽድቅ የሆነው ክርስቶስ ኢየሱስ ለእኔና ለእናንተ ሞቷል። ስለዚህ ጽድቅ ሆኖ የምናገኘው ክርስቶስ ኢየሱስ ነው። ጌታ የተባረከ ይሁን። ሮሜ 3:21 ላይ እንደዚህ ይላል። ሮሜ 3:21 ላይ አሁን ግን ሕግና ነቢያትን የመሰከሩለት ከሕግም ውጭ የሆነ የእግዚአብሔር ጽድቅ ተገልጦልናል። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው ይላል። ሮሜ 3:21 ላይ እስከ 2 ምን በማድረግ ነው? ኢየሱስ ክርስቶስን በማግኘት ነው ጽድቅ የሚገኘው። ቃሉ ነው የሚለን። ምን ይላል? አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል ማለት። ከሕግ ውጭ የሆነ ጽድቅ ማለት ሕግን በመፈጸም የምናገኘው ጽድቅ ሳይሆን ከሕግ ውጭ የሆነ ጽድቅ ኢየሱስ ክርስቶስን በማመን ኢየሱስ ክርስቶስን በመከተል የተገኘ ጽድቅ ማለት ነው።
ካለ ክርስቶስ ኢየሱስ ጽድቅ የለም ማለት ነው። ሰው መዳን የሚችለው ክርስቶስ ኢየሱስን በማመን ብቻ ነው። ከሲኦል ነፃ መሆን የሚችለው ከሲኦል መውጣት የሚችለው ማምለጥ የሚችለው ምን በማድረግ ነው? ኢየሱስን በማመን ብቻ ነው። ኢየሱስን በማመን ብቻ ነው መዳን የሚችለው እንጂ በሌሎች ነገሮች ጽድቅን ማግኘት በፍጹም አይቻልም። ሌሎች በማድረግ ጽድቅን ልናገኝ አንችልም። ቃሉ ነው የሚለው እዚህ ጋር። አሁን ግን ሕግና ነቢያት የመሰከሩለት ከሕግም ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንደው በጸጋው ጸድቀዋልና ይላል። ሁሉም ሰው ምን ሰርቷል? ኃጢአትን ሰርቷል። ሰው ስለሆነ ሁላችንም ጽድቅ የለንም። ምንም በማድረግ ልንጸድቅ አንችልም። ጽድቃችን ክርስቶስ ኢየሱስ ነው። እሱ ሞተልማል። እሱም በማመን ኃጢአትን በመካድ ከአመፅ በመራቅ ከክፋት በመራቅ ምን እናደርጋለን? ይህንን ጽድቅ አግኝተናል ማለት ነው። ልናገኝ አሁን አንጥርም። ልናገኝ ብዙ ውጣ ውረድ አናደርግም። ልናገኝ ብዙ ነገር አንሰራም። አግኝተናል። በክርስቶስ ኢየሱስ አግኝተናል ማለት ነው። ስለዚህ ምን ይላል? በኢየሱስ ክርስቶስ በሆነው ቤዛነት እንደው በጸጋው ጸድቀዋል። በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታልና ይህንንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቆጥር በትዕግስት በማለፍ ጽድቅን ለማሳየት ነውና በአሁኑ ዘመን ይህንን ያደረገው ጽድቅን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምን የሚያጸድቅ መሆኑን ለማሳየት ነው ይላል። ኢየሱስ ጻድቅ ነው። እሱ ጻድቅ ሆኖ ኃጢአት ሳይኖርበት የእኛን ኃጢአት ተሸክሞ ሞተ ማለት ወገኖቼ። ኢየሱስ ክርስቶስ ወደ መንግስተ ሰማያት የሚያስገባን ከሆነ ኢየሱስ ክርስቶስ ለምን ሞተ? ያለ የነበረ እኮ ነው። መምጣት አያስፈልገውም። ከእናታችን ከድንግል ማርያም መወለድም አያስፈልገውም። ኢየሱስ ክርስቶስ ግን ይሄን ኃጢአት ማንም ሰው ሊያስወግድ አልቻለም። ማንም ሰው ወደ መንግስተ ሰማያት መግባት አልቻለም። ስላልቻለ በሰውና በእግዚአብሔር መካከል ያለውን ይህንን መስበር የቻለው ኢየሱስ ክርስቶስ መምጣት ነበረበት። ኢየሱስ ክርስቶስ መጣ። የኔና የእናንተን ኃጢአት ተሸክሞ በመስቀል ላይ ዋለ። እኛን ከሲኦል አዳነ። የተነገረለት ኢየሱስ ማለት ነው። ገና ሳይወለድ በኢሳይያስ 61 ላይ የተነገረለት ማለት ነው። ኢሳይያስ 61 ላይ ስናደርግ ቀንበርን እንደሚሰብር ሰዎችን ከጨለማ እንደሚያወጣ ኢሳይያስ ተንብዮአል እኮ ገና ሳይወለድ ኢየሱስ ማለት የተተነበየው ማለት ነው። አዳኝ እንደሆነ ከጨለማ እንደሚያወጣ ወደ ብርሃን እንዲያመጣ ሲሆን ጨለማ ነው ወገኖች፣ የአጋንንት ሰፈር ነው። መንግስተ ሰማያት ኢየሱስ የሚገኝበት አብ ወልድ ያለበት ነው። ክብር ያለበት ነው መንግስተ ሰማያት። ጨለማ ሰይጣን ያለበት ነው ወገኖች። ሁለት ምርጫ ነው የተሰጠን ማለት ነው። ኢየሱስ ክርስቶስን በማመንና በመቀበል ከክርስቶስ ጋር ለዘላለም መኖር፣ አለበለዚያ ደግሞ ኢየሱስን በመግፋት ኢየሱስን ባለመቀበል በሌላ ነገር በራሳችን መንገድ ለመጽደቅ ብዙ መሆን፣ ብዙ መውጣት መውረድ፣ በራሳችን ለመጽደቅ ብዙ ዋጋ መክፈል፣ በራሳችን ለመጽደቅ ዳገት መውጣት፣ ቁልቁለት መውረድ፣ በራሳችን ያማርገን መጽደቅ አንችልም። ቃሉ ብሏል። ሊያጸድቀን የሚችለው ሰው መጽደቅ የሚችለው ክርስቶስ ኢየሱስን በማመን ብቻ ነው። በቃ ተዘግቷል። እኛ ከፍተን ሌላ ጽድቅ ልንፈልግ አንችልም። የተዘጋ ነገር መክፈት አንችልም። ተዘግቷል። በክርስቶስ ኢየሱስ ብቻ ነው መጽደቅ የምንችለው። ሌላ የምንጽደቅበት መንገድ የለም። መንገዱ ኢየሱስ ነው። ስለዚህ ምርጫ ተሰጥቶናል ማለት ለዘላለም ከኢየሱስ ጋር መኖር በመንግስተ ሰማያት፣ ኢየሱስን በመግፋት ለዘላለም በሲኦል ከአጋንንት ከጨካኙ አጋንንት ጋር መኖር። ሁለት ምርጫ ነው ያለው። ስለዚህ ሊያድነን የሚችለው ኢየሱስ ክርስቶስ ብቻ ነው። ሌላ ምንም መድኃኒት የለንም። በምንም መንገድ ደግሞ ከኢየሱስ ጋር መገናኘት አንችልም። ቆሟል በብሉ። በእግዚአብሔርና በሰው መካከል ሙሴ ነበር ሰውንና እግዚአብሔርን የሚያገናኝ። አሁን ያ ነገር አይደለም። አሁን ክርስቶስ ኢየሱስ ጋር እኛ መገናኘት እንችላለን። እሱን በማመን በመጸለይ ወደሱ የዘላለምን ሕይወት አግኝተናል ማለት ነው። ስለዚህ ምርጫው የትኛው ነው? ምርጫችን ዘላለም ከኢየሱስ ጋር መኖር ወይም ደግሞ ዘላለም ከጨካኑ ዲያብሎስ ጋር መኖር። ሁለት ምርጫ ነው ያለን። ኢየሱስን ስናምን ስንቀበል ከእርሱ ጋር ስንኖር የዘላለም ሕይወት መግባት እርግጠኞች ነን። አይምቢ ኢየሱስን ስንገፋ ደግሞ ለዘላለም ከአጋንንት ጋር በሲኦል መኖር። ስለዚህ ምርጫችን የት ነው? ዛሬ የጥያቄ ምልክት ነው ማደርገው። የቱ ነው ምርጫችን? ምርጫው ለእናንተ ተዋለሁ። ምን አይነት ምርጫ እንደምትመርጡ እግዚአብሔር ይባርካችሁ።